ኪዳነ ምሕረት እናቴ ዛሬ ያለንበት ዕለት ምንድነው? ኢንተራክቲቭ ካልሆናችሁ ማይከብዳችኋል። ዛሬ ያለንበት ዕለት ምንድነው? እሁድ ነው። የባለፈው ሳምንት ምን ነበር? እሁድ። ምን ይለየዋል? ባለፈው ሳምንትም እሁድ ነው፣ ያሁንም እሁድ ነው። ባለፈው ሳምንት የነበረው ሰዓት ስንት ነው? 1 ሰዓት ነው እሁድ ውስጥ ያለው 24 ሰዓት አይደል? አሁን ያለው እሁድ ስንት ሰዓት ነው? 24 ሰዓት። የባለፈው ሳምንት እሁድ ላይ እንደዚሁ ደመና ነበረ። የአሁኑ ሳምንት እሁድ ላይ እንዴት እንዲሁ ደመና። እኛ እንደነዚህ አይነት ነገሮችን አይተን ነገሩን ተመሳሳይ እናደርገዋለን እንጂ ያቺ እሁድ አልፋለች፣ መቼም አትመለስ። እቺም እሁድ አልፋለች፣ ነገ መቼም አትመጣም። እመቤታችን ትልቅ የተናገረችው ንግግር ምንድነው? አላፊ በሆነው ጊዜ ዘላለማዊ የሆነ ነገርን ያዙበት፣ ገንዘብ አድርጉበት። አላፊ የሆነውን ጊዜያችሁ ዘላለማዊ በሆነው ጊዜ ለውጡበት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም ጊዜን አዋቂ ነው። እመቤታችን ቅድስት ንጽሕት ድንግል ማርያምም ጊዜን አዋቂ ናት። ስለዚህ ክርስቲያኖች አንዱ ፈለጋቸው ክርስቶስን መምሰል ነው ሲባል ክርስቶስን ከምንመስልባቸው ነገሮች አንደኛው ነገር ምንድነው? ጊዜን መጠቀም ነው፣ ወይም ደግሞ አግባብ የሆነውን ጊዜን መከተል ነው። እና አንድ ሰው ስለ ጊዜ ሊኖረው የሚገባው ግንዛቤ የመጀመሪያው ነገር አላፊ መሆኑን ነው እኛ ያለንበት። ሁለተኛው ስለ ጊዜ ሊኖረን የሚያስፈልገው ግንዛቤ ጊዜ የተፈጠረ ነገር ነው። በተፈጠረ ጊዜ ላይ ፈጣሪ የሆነውን አምላክ ውስጥ ከተን እሱ የት ነበረ ብለን የምናወራው የቃላት ድክመት ስላለብን ነው እንጂ ለሱ እንደዚህ አይነት ነገር ተገብቶት አይደለም። ቅዱስ ዮሐንስ አፈወርቅ ለዛ ነው በክርስቶስና በቤተ ክርስቲያን በእግዚአብሔር መካከል የሚጠቀማቸውን ቃላቶች በጣም ደካማና በጣም ሰነፍ ናቸው። ስንፍናቸው ቃላቱ የሚወክሉትን እግዚአብሔርን በመላት ሊገልጡት ስለማይችሉ ነው ብሎ ያስተምራል። እና ጊዜ ብለን የምናነሳውም ለእግዚአብሔር ዘላለማዊነት ብለን እንለውጠዋለን እንናገረዋለን እንጂ ጊዜ የሚለው ቃል ትክክለኛው የሚሰራው ለኛ ነው ማለት ነው። ስለዚህ አንድ ሰው ስለ ጊዜ ማወቅ ያለበት የመጀመሪያው ነገር ይሄ። ሁለተኛው ወደኛ ስንመጣ ጊዜ ለኛ ስጦታችን። የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ሁላችንም የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ላይ አመጣጡን ምክንያት አድርጎ ያስተማራቸው 3 ትምህርቶች አሉ። አንደኛውና የመጀመሪያው ትምህርት የነበረው ስለ 10 ደናግል ነው። 5ቱ ጎበዛዝት ናቸው፣ 5ቱ ምንድናቸው? ሰነፎች ናቸው አይደለ? መብራት ከዘይቱ ተስማምቶላቸው የነበሩ ነበሩ፣ ያልነበሩ ነበሩ። ይሄ ዳግም ምጽአት ምሳሌ። ሁለተኛው ያስተማረው ትምህርት ደግሞ ምንድነው? በጎቹን ከፍየሎቹ እንደሚለያቸው። ወልደ እጓለ እመሕያው ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ላይ እረኛ ነውና እሱ በጎቹን ከምኖቹ ይለያቸዋል? ከፍየሎቹ ይለያቸዋል። በጎቹን በምን ያቆማቸው? በቀኝ፣ ፍየሎቹን በምን? በግራ። ሶስተኛው ምሳሌ ላይ የምታስታውሱት ከሆነ ራሱ ክርስቶስ ራሱን እንደ ባለጸጋ አድርጎ በ3 ሰዎች አንጻር መክሊት የሰጠበትን ምሳሌ ታስታውሱታላችሁ። እሱ ምሳሌ መሰረታዊውንና ለጊዜ እንዴት እንደምንጠቀምበት አንዷን አንቀጽ ብቻ አንስቼ ላንብብላችሁ። ምን ይላል? ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። በስነ ስርዓት ያልተረዳን ደካማ ሰዎች ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ትምህርት ስለ ጊዜ እንዳስተማረው ራሱ በደንብ መመልከት ያቃት። ለአንዱ 5 መክሊት ሰጥቶታል የተባለው ለአንዳንዱ በጣም ረጅም ጊዜ የሚኖር ሰው አለ። 80 ዓመት በላይ 100 ዓመት 160 ዓመት 120 ዓመት በቅዱስ መጽሐፋችን ደግሞ እንደ ማቱሳላ ያሉ ከ900 በላይ ዓመት የሞቱ ሰዎች አሉ፣ የኖሩ ሰዎች አሉ አይደል? እንደነሱ መኖር አንፈልግም። አሁንኛ ቢቻል ማለት ነው። ጥያቄ ነው። መኖር አትፈልጉም? ትፈልጋላችሁ? እንደማቱ ሰረ እንፈልጋለን። አሁን ያለንበትን ሁኔታ እያሰባችሁት ነገ ላይ ቤተክርስቲያን ሀገራችን የተሻለ ነገር ስደርስ ማየት ትፈልጋላችሁ? አትፈልጉ። ስለዚህ ጊዜ እንዲጨመርልን እንፈልጋለን ማለት። 5 መክሊት ያለው ረጅም ጊዜ የሚኖር ሰው፣ 2 መክሊት አለው ተብሎ የሚነገረው ደግሞ ከብዙ ዓመት ይኖራል ከተባለው በአንጻራዊነት ትንሽ አነስ ያለ ሰው በ80 ዓመቱ በ70 ዓመቱ ብለን በምሳሌ በንይዘው 1 መክሊት ያለው ሰው ደግሞ የምንለው በጣም በተወለዱ የሚሞቱ ሰዎች የሉ 2 ዓመታቸው 3 ዓመታቸው ገና በጨቅላ ዕድሜያቸው ተነፈጉን ብለን የምንናገራቸው ወንድሞቻችን እህቶቻችን የሉ አሉ። ምንም እኮ ጥርጥር የለው። መክሊት የሚባለው ስጦታ የተባለ ጊዜ እግዚአብሔር አምላክ ለአንዳንዱ ሰፊ ጊዜ የሚሰጠዋል፣ ለአንዳንዱ ደግሞ መካከለኛ ጊዜ የሚሰጠዋል፣ ለአንዳንዱ ደግሞ አጭር ጊዜ የሚሰጠዋል። አጭርም ሰጠ፣ ረጅምም ሰጠ፣ መካከለኛም ጊዜም ሰጠ። ጊዜ መሰጠቱ ግን ለማንም የማይቀር ጉዳይ ነው። በዛ ጊዜ ላይ ዘላለማዊነትን ማግኘት መቻል ነው ትክክለኛው ኦርቶዶክሳዊ የጊዜ አጠቃቀም የሚባል። ብዙ ቦታዎች ላይ ስለ ጊዜ አጠቃቀም የምንሰለጥነው ስልጠናዎች የዓለማዊ ማኑዋሎቻቸውን ወይም ሰልጠናችሁ የምታውቁ ከሆነ ታይም ማኔጅመንት የሚባለው ወይም ጊዜን በአግባቡ መጠቀም የሚባለው ምንድነው ሲባል
ብዙ ቦታዎች ላይ የሚባለው ምንድነው 24 የተሰጠህን ጊዜ ከፋፍለ ብዙ ነገር ተሰራበት ዘንድ እንዴት ትችላለህ አይደል ትክክለኛው ጊዜ አጠቃቀም እኮ የሚባለው ይሄ የተሰጠ 24 ሰዓት ነው ሌላው በ24 ሰዓት ተአምር ሲሰራ ታያል በ24 ሰዓት ውስጥ ግን እኛ ደክመን ስንመለከት እገሌ እንዴት ነው እንዲሆነው ሲባል ጊዜውን በአግባቡ ስለሚጠቀም ነው ይባል በዓለም ላይ የምናውቃቸው በጣም የተሻሉ ስልጡን ናቸው የተመራመሩ ናቸው ብለን የህይወት ተሞክሮቻቸውን የምንሰማባቸው እነሱም የሚያጋሩ ማህበራዊ ሚዲያን በሉት መጽሐፍትም ላይ በሉት የምንመለከታቸው ሰዎች አንዱ መርሃቸው ጊዜ አጠቃቀም ነውና እኔ ጊዜን እንዲን የምጠቀመው ይላል ጠዋት እነሳለሁ እንዲያረጋለሁ ከሰዓት ላይ እንዲያረጋለሁ ማታ ላይ እንዲያረጋለሁ ከዛላ እኛ ራሳችንን ባለን ጊዜ ውስጥ የሰራነውንና ያልሰራነውን ስራ ሚዛን ውስጥ እያስገባን ምን ማድረግ እንድንችል ያልሰራነውን በዛች ሰዓት ውስጥ መክተት እንድንችል ነው አይደል እየሰማችሁ ታይም ማኔጅመንት ማለት ይሄ ክርስቲያን ግን ታይም ማኔጅመንት ሳይሆን ያለው ታይም ስቱዋርድሺፕ ነው የሚባለው ጊዜን በአጠቃቀምና ጊዜን በአግባቡ መጠቀም በጣም ይለያል ጊዜን መጠቀም ማለት በ24 ሰዓት ውስጥ በተሰጠ ጊዜ ውስጥ ጠቅጥቀህ መስራት አለብኝ ብለህ የምታምነውን ነገር በሙሉ በ24 ሰዓት ውስጥ መክተትና መስራት ታይም ስቱዋርድሺፕ ጊዜን በአግባቡ መጠቀም ደግሞ የሚባለው ምንድነው መቀነስ ያለብህን ነገር ማውጣት መቻል አለብህ ማውጣት መቻል ያለብህን መቀነስ መቻል አለብህ ሁሉንም ነገር መስራት እንደማትችል ማመን መቻል አለብህ ዓለም ግን ብላት ነገር you can do it all ሁሉን ነገር መስራት ትችላለህ ለምትል በ24 ሰዓት ውስጥ ግን ሁሉን ነገር መስራት አትችል ቤተክርስቲያን ኦርቶዶክሳዊ የሆነ የጊዜ አጠቃቀምን ስታስተምር ሁሉን ነገር በ24 ሰዓት ውስጥ መስራት አትችል ስለዚህ የምታረገው አማራጭ ምንድነው መስራት የምትችለውን ተሰራለህ ልትሰራው የማያስፈልግህና ልትሰራው እቅድ ውስጥ መግባት የሌለበትን ነገር ደግሞ ታወጣለህ ትክክለኛው የጊዜ አጠቃቀም ይሄ ብዙዎቻችን በጊዜ አጠቃቀማችን ዙሪያ ላይ ያለብን ትልቁ ችግር አለመስራታችን ሳይሆን መስራት ያለብንንና መስራት የማያስፈልገውን ነገር ለይተን አለማስቀመጣችን አሁን ልክ ይሄ በመሰረቱ በኮንፍሊክት ሬዞሉሽን መንገዶችም ይሰጣል የመፍትሄ እንዴት ነው ሰው ሊያመጣ የሚችለው ሲባል ሁሉም ነገር ላይ መፍትሄ ሊሆን አይችልም አንድ የሆነ በጣም አንኳር የሆነ ችግር መፍትሄ መስጠት ማለት ለሌላው ችግሮች እሱ ራሱ መፍትሄ ይሆናል ሲባል ሰምታችሁ አታውቁ ለምሳሌ አሁን በዚህ በችግር መፍትሄ አድርገን ምሳሌውን ለጊዜ አጠቃቀም እንረዳ አሁን ቤተክርስቲያን ያለባትን ዘርፈ ብዙ ችግር ስትመለከቱ ችግሮቿን በንብ ቀፎ መስሉትና ደርድሩት ከመንግስት ችግር አለ እንበል ከራሳችን ችግር አለ እንበል ከሆነ አካል ችግር አለ እንበል ከሆነ አካል ችግር አለ እንበል ብቻ 5-6 አለ እንበል መቼም ንብ ካለ ከንብ መራባት ጋርና ከንብ አብሮ መስፈር ጋር የሚመጣው ምንድነው ማር ለምሳሌ ሰው ማር ፈልጋለሁ ብሎ የሚያስብ ከሆነ አንዱን የንብ ቀፎ ከፍቶ ይበላል እንጂ 6ቱንም የንብ ቀፎ ቢከፍተው አይበላም ምን ይደረግ ቀላል እኮ ነው ይበላል ሌላ ምንም ነገር ይበላል እሱ ራሱ እበላለሁ ብሎ የተጠጋው ሰውዬ ይበላል ልክ እንደዚሁ ሁሉ ያለው መፍትሄ ምንድነው አንዱን ይከፍትና ንቦቹን ያወጣል የሚበላውን ይበላል ይዘጋል የነሱን የንብ መውጣት ተከትለው እኮ ሌሎች ነገሮችም የሚከተሉ ነገሮች አሉ የጊዜ አጠቃቀም ላይ ኦርቶዶክሳዊ የጊዜ አጠቃቀም የሚባለው ይሄ አንዳንድ እቅዶቻችን ውስጥ ኖረው ምንም ዋጋ ሊኖራቸው የማይገቡ በጣም መሰረታዊ ነገሮች አሉ ኦርቶዶክሳዊ የጊዜ አጠቃቀማችን ነው አሁን ያልኳችሁ ታይም ስቱዋርድሺፕ የሚባለው በጣም መሰረታዊ ጽንሰ ሐሳቡ ጊዜን መጠቀም መቻል ያለብህና ጊዜን መጠቀም የምትችለውም ጭምር አምላክ ሰፍሮ ቆጥሮ ይሆንልኛል እገሌ እዚህ ደረጃ እንዲደርስልኝ ይፈልጋለሁ ብሎ ባስቀመጠልህ መርህ የምትኖረው የጊዜ አጠቃቀም ለእያንዳንዱ ሰው እግዚአብሔር አምላክ ራሱን የቻለ እቅድ አለ ለእያንዳንዱ ሰው እግዚአብሔር አምላክ ሊደርስበት የሚፈልገውና እዚህ ደረጃ ቢሆንልኝ እፈልጋለሁ ብሎ የሚያስበዋል ይሄ ለሁላችንም የተሰጠን እድል ፈንታችን ጽዋ ተርታችን የሚባለው ማንም ለገሃነም ለሲኦል የተፈጠረው ሁላችንም ምን መግባት መቻል እንድንችል መንግስተ ሰማያት እቅድህ ከዛ ነው የሚጀምረው ማለት መንግስተ ሰማያት መግባት እቅድህ መንግስተ ሰማያት እንድትገባ ሊያስችል የሚችሉ ተጓዳኝ የሆኑ እቅዶችን ታቀዳል ላያስገባ የሚችሉ እቅዶችን ታወጣል እሱ ነው ትክክለኛው የጊዜ አጠቃቀም የሚባል ምድራዊ አይደለንማ ሁላችን ሰማያዊ የሆነ መንግስት እንወርሳለን ካልን መርህ የእቅድህ መነሻ መሆን የሚችለው እግዚአብሔር ካሰበልህና ይሆንልኛል ብሎ ካሰበ ከወጠነልህ ነገር ትክክለኛው ኦርቶዶክሳዊ የጊዜ አጠቃቀም የሚባለው ይሄንን ነው ብዙ ሰዎችም ጭምር የጊዜ አጠቃቀም ብለን ጽንሰ ሐሳቡን ወስደን ለመረዳት ስንሞክር በጣም የምንዘላቸው መሰረታዊ ሐሳቦች እንደዚህ ናቸው አንድ ኦርቶዶክሳዊ ክርስቲያን ጊዜውን በአግባቡ ይጠቀም ማለት የሚያስፈልገውንም የማያስፈልገውንም የሚሆነውንም የማይሆነውንም ነገር በሙሉ አንድ 24 ሰዓት ቀን ውስጥ ጠቅጥቆት ይጠቀምበት ማለት አይደለም ለድህነተ መንፈስ ቅዱስ ለእግዚአብሔር አምላክ ለተዘጋጀለት ለመንግስቱ መግባት ይችል ዘንድ የሚያስፈልገውን እግዚአብሔር ያበጀለትን እቅድ የያዝና እሱ በዛ እቅድ ላይ ሌሎች እቅዶችን ያውጣ አሁን እንደዚህ ሲባል ደግሞ ታዲያ
ታዲያ መንግስተ ሰማያት ከሆነ የመግባት እቅዱ እግዚአብሔር አምላክ እኔ አቀድኩም አላቀድኩም ወጣንኩም አልወጣንኩም ምን ችግር አለው? ደግሞ ለስንፍናችን በጣም ተጓዳኝ የሆኑ መሰረታዊ የምንጠቅሳቸው ጥቅሶች አሉ እንዳናቀድ የሚያረጉን ማለት ነው። ለምሳሌ ነገ ለራሱ ይጨነቃል። ነገ ነው ለራሱ ይጨነቃል የተባልኩ እየሰማህ ነገ ለራሱ ይጨነቃል። ስለዚህ እኔ ለምን እጨነቃለሁ? ጭንቀታችሁን በሙሉ በእግዚአብሔር ላይ አፍስሱ ለምን ትጨነቃላችሁ ይላል። በጣም የሚገርም እኮ ነው። ሲጀመር እንደነዚህ አይነት መሰል ጥቅሶች ላለማቀድ ምክንያት አድርገን ልናነሳቸው የምንችላቸው ጥቅሶች አይደሉም። ሲቀጥል እንዲህ ብለን እንደምናነሳቸውና እንዳናቀድ እነዚህ ነገሮች ያግዱናል ብለን እንደምንናገረው ሁሉ እንድናቀድ ደግሞ የሚያስገድዱን ነገሮች አሉ። ለምሳሌ የሉቃስ ወንጌል ምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የባለጸጋ ትምህርት አለ። ባለጸጋው ነገ ሊሆን ይችላል ብሎ ለነገ የሚያተርፍበትንና ለነገ የሚደክምበትን ያስቀመጠበት ነገር አለ። ሌላው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ መጽሐፈ ምሳሌ ምዕራፍ 16 ቁጥር 9 ላይ በጠቢቡ ሰሎሞን አድሮ እንዲህ ብሎ ይናገራል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ደግሞ አካሄዱን ያቀናለታል ይላል። ካንተ መንገድ ማዘጋጀት ግዴታ ይጠበቅብህ። አካሄድህን የማቃናት ሁኔታና ለአካሄድህን የማቃናት ነገር ግን የማንፈንታ አንተ ወደድክም ጠላህም ሁላችንም የማቀድ ግዴታ አለ። ካቀድን በኋላ ግን አካሄዳችን እንደ አንድ ኦርቶዶክሳዊ ክርስቲያን ጊዜ አጠቃቀማችን ወደ መንግስተ ሰማያት ሊያስገባን የሚያስፈልግ ስለሆነ ያንን ያቀድከውንና ያሰብከው ነገር ወደዛ የማያስገባ ከሆነ ማን ያቃናላል? እግዚአብሔር ያቃናላል። ይሄኛውን አውጣው ይሄኛውን አስገባው ይልላል። ትክክለኛው የጊዜ አጠቃቀም የሚባለው መርህም ይሄ ነው ማለት ነው። እና አንድ ሰው እኔ አላቀድም ፈጣሪ እንደፈቀደልኝ የምኖረው ማለት አይችልም። ሲጀመር አቀደህም የምትኖረው ማን እንደፈቀደልህ አላችሁ። ሲጀመርም አቀደህ የምትኖረው ማን እንደፈቀደልህ እግዚአብሔር እንደፈቀደልህ እኮ የምታቀደው እሱን ለመምሰል ቢያንስ የሚያስችልን አንድ ነገር እኮ ለማግኘት እሱን ለመምሰል መከራ መስቀሉን እንሸከም ይባላል። እሱን ለመምሰል ጸዋቶ መከራዎችን ብቻ ሳይሆን እሱ በልቡ ደግ ትሁት ነውና እኛም በልባችን ደግ ትሁት ይባል አይደል? እሱ የጊዜ አጠቃቀም በጣም ኳሊፋይድ የሆነ ትክክለኛ መምህር ነውና ክርስቲያኖች በሙሉ ግዴታ የጊዜ አጠቃቀም መርሃቸው ላይ በጣም ጠንካራ መሆን አለባቸው። አንዱ እግዚአብሔርን የሚመስሉበት ምስጢራቸው ይሄ ስለሆነ ማለት ለአንድ ክርስቲያን የጊዜ አጠቃቀሙንና ጊዜን የሚጠቀምበት ሁኔታ ለሌሎች ራሱ ግራ እስኪገባው መሆን አለበት። በጣም እኮ ነው የሚገርማችሁ። በ14ቱ መልእክታቱ በጣም የምናደንቀውና የምናከብረው ታላቁ ሐዋርያው ቅዱስ ጳውሎስ እኮ ቀን ቀን ያስተምራል እንላለን አይደል? ማታ ማታ ደግሞ ስጋውን እየጎሰመ እሱ የተጣለ እንዳይሆን ደግሞ ያስገዛል አይደል? ቀን ቀን መመጽወት የሚችልበትን ሁኔታ በሚያስተምራቸው አጉረ ስብከቶች እየሄደ ምጽዋትን እየሰበሰለ ለየኔ ቤቶች ይሰጣል። እሱ ራሱ ተመጽዋች እንዲያውን ደግሞ ለሊት ምን ይሰፋል? ድንኳን ይሰፋል። እንደው ስንሰማው በጣም ለምደነው ነው እንጂ እኮ አስባችሁታል? 24 ሰዓት እየሰራ ነው እኮ ማለት። ቀን ቀን ያስተምራል አለን፣ ማታ ማታ ምን ያደርጋል? ድንኳን ይሰፋል አለን። ይሄ እኮ በጣም የሚደንቅ ነገር። ቀኑን ሰርተንበት ማታውን ሙሉ ለምናንቀላፋ ሰዎች ሰዓት አጠረን ብለን ስለምንናገር እኮ ነው። የማታውም ሰዓት እኮ የሥራ ሰዓት የእንቅልፍ ሰዓት እንደሆነ የረፍት ሰዓት እንደሆነ እኮ ሁሉ ትጋሃ ሌሊት አንዱ ትልቁ ጸጋ ለሆነላቸው ለአባቶች ለእናቶች ቅዱሳን እኮ የማታው ሌሊት ራሱ እኮ አንድ የሚለወጡበት ሰዓት አንድ ጊዜ አጠቃቀማቸው ውስጥ የሚያቅዱበት ሰዓት